ያልታሰበው ልብ አንጠልጣይ የህይወት ታሪክ ክፍል 2 ደራሲ ተምር አህመድ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን ልትሆኑ በአክብሮት እንጋብዛለን። መቼ ነው መሪም እንዲህ እኔነቴን የተቆጣጠረችው? መቼ ነው ለእኔ ሴቶች መለኪያ ሚዛን የሆነችው? አይደለም ከሌና እምነት ካለች ልጅ ፍቅር ሊይዘው የያዛቸውን ልጆች ለመመለስ የሚጠራው የቤተ እምነት አገልጋይ ቢንያም ራሱን ያስረሳችው መቼ ነው? አሁንም ራሱን ይጠይቃል። መሪም ሻንጣውን አስተካክላ ጨርሳ የኤልሲን ፀጉር እየሰራቻት ነው። በመሃል የማሯ እናት ወይዘሮ ሀዋ መጥተው የእኔ ቆንጅዬ ለምቦጫ በይ ለምቦጭሽን ሰብስቢና ቆራጥ ሆኝልኝ። ሁሌ ልጅነት የለም፣ አሁን አድጓችኋል እኮ። ሁለታችሁ እርስ በራሳችሁ ብቻ ሳይሆን ከኛ ጋርም ትለያያላችሁ። ከቀያችሁም ከለመዳችሁ ትምህርት ቤታችሁና ጓደኞቻችሁ ጋር ትለያያላችሁ። አዲስ ጓደኛ ትመሰርታላችሁ፣ አዲስ ሀገር ትለምዳላችሁ። ዱንያ እንግዲህ እንደዚህ ናት የኔ ልጅ። እናንተ የኔ ልጆች ደግሞ ጠንካራ ናችሁ። በሄዳችሁበት ሁሉ ከፍ በሉልኝ። አዲስ ሀገር መልመድ ለብቻ ኑሮ መምራት መጀመርም ቀላል አይደለም። አብሽሩ፣ ሁሉንም ትለምዱታላችሁ። ኤልሲዬ ይህቺ እንደምትወጁ አድርጌ ያዘጋጀውልሽ ቆንጆ ዳቦ ቆሎና ኩኪስ ናት። የሆዳዴ ጾም እየደረሰ ስለሆነ ወተትና እንቁላል አልተጠቀምኩ። ለጾም ጊዜም ይሆንሻል። በያሁን ለእናትሽ ቃል ግቢላት። ካሁን በኋላ ንዴቱም ሀዘኑም ይበቃል። የኔ ኤልሲ አመስጋኝ፣ ነገሮችን በመቀበል የምታምናት፣ እንዲህ በሀዘን ውስጥ ለረጅም ጊዜ ያማረረች የምትቆይ ልጅ እኔ የለችኝም። ልክ ነሽ አዋዬ። አሁን እኮ አላዘንኩኝም። አሁን ሁሉንም ተቀብያለሁ። ሁሉም ለበጎን የሚሆነው ማን ያውቃል፣ ደግሞ አምላኬ ይችን የማትረባ ከህይወት ያስወጥቶ ሌላ ቆንጆ ጓደኛ ሊሰጠኝ ይሆናል ብላ ከት ብላ ሳቀች። ኤልሲ እንደዚህ ናት። የፈለገችውን ነገር ለማሳካት እስከ ጥግ ትደርሳለች። መክፈል ያለባትን ሁሉ ትከፍላለች። ግን ሳይሳካ ሲቀር ለአንድ ቀን እንኳን አዝና መቆየት አትችልም። ወዲያው ራሷን አሳምና ትቀበለዋለች። ከማማረር ይልቅ አመስግና እየተፍለቀለቀች ወደ ሌላ ጉዞ ትሄዳለች። አይደክማትም፣ ተስፋ አትቆርጥም። ሁሌ ፈገግ ትላለች። ምንም እንኳ ቢንያም ኤልሲን ለማድረስ ቤተሰቦቹን ለማሳመን ቢሞክርም አባቷ አቶ ዘነበ ልጃቸውን ራሳቸውን እንዲያደርሷት ተናግረው አሻፈረኝ በማለታቸው ሐሳቡ ውድቅ ሆኗል። ቢንያምም የአባቱን ጸባይ ጠንቅቆ ስለሚያውቅ በአባቱ ሐሳብ ሳያንገራግር ወዲያው ተስማምቶ ለአቶ ዘነበና ለኤልሲ የፕሌን ቲኬት የቆረጠላቸው ከቀናት በፊት ይሄው ዛሬ በረራቸው ደርሶ ኤልሲና አቶ ዘነበ ስንብት ላይ ናቸው። ቢንያም መተኪያ የሌላት እህቱን እንደ ጨቅላ ውስጡ ሽጉጥ አድርጎ ካቀፋት በኋላ በደመ ነፍስ ግንባሯን ጉንጯን ደጋግሞ ይሳማት። ስሚ፣ ምንም አይነት ያልተመቸሽ ሁኔታና የተፈጠረ ነገር ካለ ደውለሽ አሳውቂኝ እሺ? ደግሞ ሁልጊዜም ስልክሽን ክፍት አድርጊ እንዳትዘጊው። ይህን እንዳትረሺ። መቼም ቢሆን ወንድምሽ ከጎንሽ ነው እሺ? የኔ ሚቲቲ። እሺ ታላቅየው፣ አንተም ራስን ጠብቅ። ፈገግ አለች። እሺ አንቺ ማስጠያ፣ ቻው በቃ መልካም ጉዞ። ከእንባው ጋር እየተናነቀ ቢያወራትም መጨረሻ ላይ ግን መቆጣጠር ስላቃተው ከክፍሉ ገብቶ ተዘቀሰቀ። መሪም እንዴት ብላ እንደምትሰናበት አጨንቋታል። ሻንጣዋን ታክሲ ውስጥ አስገብታላት እንዳቀረቀረች ወደ ተሰበሰቡት ተቀላቀለቻቸው። ኤልሲም ወደ ማዘሯ ዞራ አብሮ አደጌ በይ እንግዲህ ቻው፣ መቼም የኔ ናፍቆት ባህር ዳር አብሮት ያመጣሽ ቻው። እስኪ ይህንን ለምቦጭሽን ደግሞ ሰብስቢው፣ አያምርብሽም? ፈገግ ብላ ጉንጯን እየጎተተች አረ አይገርምሽም? ራስሽ ቀድመሽ እኔ ጋር ትመጫለሽ። እስኪ እናያለን። ለማንኛውም ራስሽን ጠብቂ። እያንዳንዱን ነገር ሪፖርት ማድረግ እንዳትረሽ። ደግሞ ስልክሽ እንዳይዘጋ እሺ? አጅሪት ነይ አሁን እቀፊኝ። ማሯ ተሰናብቷት ከማዘሯ እየተንሰቀሰቀች እነሱ ቤት ካለው ክፍላቸው ገብታ ቆለፈችው። ክፍሉ ገና ካሁኑ ጭር አለባት። ብቸኝነት ተሰማት። የበለጠ ጮክ ብላ ስታለቅስ የክፍሉ በር ተንኳኳ። ማን ነው? ኦሚ ምን ረሳችሁ ብላ በፍጥነት እንባዋን ጠራርጋ ስትከፍተው ከፊቷ የቆመው ቢንያም ነበር።
እሱ ይሆናል ብላ ስላልጠበቀች ድንግጥ ብላ አንገቷን እየቀረቀረች ወይ ቢኒያም አንተ ነህ እንዴ አለች በተቆራረጠ ድምፅ። ኤልሲ ውቢቷን ባህር ዳር ከረገጠች እነሆ ዛሬ 4ኛ ቀኗን አስቆጠረች። አሁን ሁሉም ነገር አዲስ ቢሆንባትም ብቸኝነት ቢሰማትም አንዴ ከወሰነች ወደ ኋላ መመለስ የማታውቀው ኤልሲ እያንዳንዱን ነገር ለመልመድ እየታገለች ነው። ሁሉንም ነገር ተቀብላ ራሷን ከስቃይ በመታደግ ለእያንዳንዱ ነገር እያመሰገነች በነፃነት ቀለል ያለ ግን ያልተለመደ ጊዜ እያሳለፈች ነው። አባቷ ግቢ አስገብተው የምዝገባ ጣጣውን አብሮ ካስጨረሱላትና ከተማውን ለ2 ቀናት አዟዙሮ ካስጎበኟት በኋላ በ3ኛው ቀን ትተዋት ተመልሰዋል። ታዲያ ያለፉትን 3 ቀናት አባቷ ባረፉበት ሆቴል እሷም እያደረች ከግቢው ርቃ በማሳለፏ የዶርም ጓደኞቿን ለመተዋወቅ አልቻለችም ነበር። እነሱ ደግሞ በተቃራኒው ከመጡ ጊዜ ጀምሮ ከግቢ ንቅንቅ ሳይሉ እዛ ውስጥ አንድ ላይ ስለነበሩ እርስ በርሳቸው በደንብ ለመግባባት ችለው ጓደኛሞች ሆነዋል። ቁርስ፣ ምሳና ራት ወክ አንድ ላይ ተያይዘው ይወጣሉ። ኤልሲ ግን ወደ ዶርም ሲገቡና ሲወጡ ከሚሰጧት ሰላምታ ውጪ ምንም አይሏትም። ዶርም አንድ ላይ ተሰብስበው እያወሩ ሲስቁ እሷ እንድትቀላቀላቸው እድል አይሰጧትም። ክላስ ከመጀመሩ በፊት ያላቸውን ቀሪ ጊዜ ምን እንደሚያደርጉ እቅድ ሲያወጡ ሐሳቧን አይጠይቋትም። በቃ አብራቸው ሆነ ያዳመጠቻቸው፣ እነሱ ግን ልብ አይሏትም። ይህ ድርጊታቸው ትዕግስተኛዋንና ቆራጧን ኤልሲን እጅጉን ቢያስደብራትም እጅ ለመስጠት ግን አልፈቀደችም። ሁሉንም ጊዜ ይፈቷል በማለት ምንም እንዳልተሰማት ሆና ብቻዋን በነፃነት ካፌ እየተመገበች ነው። ከዛ ዶርም ገብታ በድርጊታቸው እንዳትረበሽ ኤርፖድ ጆሮዋ ላይ ሰክታ የምሽቱን የማይጠገብ አየር እየኮመኮመች ሰፊውን ግቢ ለብቻዋ ትዞራለች። በመሃል ለማሯ ቪዲዮ ኮል አድርጋ አንድ ላይ የሳቁ ግቢውን አብረው ይጎበኛሉ። ውላቸውን በጠቅላላ ሪፖርት ያደርጋሉ። ከማሯ ጋር እንደጨረሰች ለወንድሟ ትደውላለች። ስለ ሁሉም ነገር ከማሯ ጋር ያወራችውን በተመሳሳይ ስለ ዶርሜቶቿ፣ ስለ ከተማው፣ ስለ ዩኒቨርሲቲው፣ ስለ ካፌው ምግብ ሁሉንም ታወራለች። ከዛ እናቷን ሐዋዬን፣ አባቷን ጋሻሊን ሁሉንም አውርታ ስትጨርስ አመሻሽታ ወደ ዶርም ትገባለች። ነገ ደግሞ የማሯ ተራ ነው። ከለመደችው ካደገችበት ቀይ ርቃ ሌላ አዲስ ሀገር ልትለምድ ዝግጅት ላይ ናት። ወይዘሮ ሐዋና ሙሉ አንድ ላይ ሆነው የሚያስፈልጋትን ሁሉ አዘጋጅተው ጨርሰዋል። በአንደኛዋ ልጃቸው መለየት ያልጠገነው ቁስላቸው ዛሬ በሌላኛው ልጃቸው ሊያገረሽና አዲስ ሊሆን ነው። ነገ ወደ ተመደበችበት አዲስ አበባ ዩኒቨርሲቲ ስለምትሄድ የቅርብ ዘመዶቿ ሊሰናበቷት ከገጠርም ከከተማም ተሰብስበዋል። ምሽቱ በጣም ቆንጆ ነበር። በሰበቡ በሳራ ምክንያት ለረጅም ጊዜ የተራራቀው ቤተሰብ የተሰበሰበበት፣ ናፍቆት የተወጣበት ቆንጆ ምሽት ነበር። ማሯም ቀኑን ሙሉ እቃዋን ስትሸክፍ፣ ፀጉሯን ስትሰራ፣ ቤቷ መጣው ሊሰናበቷት ያልቻሉትን ወዳጆቿ ቤት እየሄደች ስትሰናበት ውላ ለመጨረሻ ጊዜ የሚያስፈልጋትን የአንዳንዱን ነገር ማዘጋጀቷን ለማረጋገጥ ክፍሏ በመግባት ሁሉንም ካየች በኋላ ክፍሏን በመቆለፍ ሙሉ ቀን ስትሯሯጥ ቁጭ ብላ ያላጫወተቻቸውን ዘመዶቿን ይቅርታ እየጠየቀች ወደ ሳሎን ሄዳ ተቀላቀለቻቸው። ታዲያ ከገጠር የመጣችው የመሬም አክስት የመሸኛ ዳቦ ደፍታ በመምጣቷ ማታ ቡናው ሲፈላ አብሮ ተቆረሰ። የኔልሲን ቤተሰብ በእነ ሐዋ ቤተሰብ ተሰብስቦ ከነ ሐዋ ዘመዶች ጋር የሞቀ ወሬ ይዘዋል። ታዲያ ዳቦ ሲታደል ተዟዙሮ ተመልክተው የቢንያምን አለመኖር ያስተዋሉት አቶ አሊ እንዴ ጎረምሳው ልጅስ የት ሄደብኝ ሙሉዬ አሉ ጮክ ብለው ፊታቸውን ወደ ወይዘሮ ሙሉ ያዞሩ። አለ ክፍሉ ነው፣ ትንሽ ራሴን አሞኛል ብሎ ተኝቶ ነው። ተው ይለፍለትና በኋላ ይመጣል ብለው ከማሯ አክስት ጋር ጀምረውት ወደ ነበረ ወሬያቸው ተመለሱ። ማሯ በይ እንደዛ ከሆነ ለቢንያም ዳቦ ሰጅለትና ቀለል ብሎ ከሆነ አባትህን አጫውተኝ ብሎሃል በይው አሏት አባቷ አቶ አሊ። መሬምም ደንገጥ ብላ እየተርበተበተች ቢተኛ ይሻልም አባዬ ይዋ ሞት ከምበጠብጠው አላስጨረሷትም። ወይዘሮ ሐዋ ቀበል አድርገው ናንቺ ይህንን ይዘሽለቱ ሰጅለት ብለው በዳንቴል የተጠቀለለውን ዳቦ አቀበሏት። መሬምም ልቧ እየደለቀ በጓሮ በር ተፈትልካ ከቢንያም ክፍል በር ላይ ረጅም ጊዜ በሐሳብ ከቆመች በኋላ በቀስታ አንኳኳች። ማን ነው
አለ ንዴት ባዘለ ድምፅ። መላ አካሏ በፍርሃት የተንቀጠቀጠ የምትመልሰው ግራ እየገባት እኔ ነኝ መርየም አለችው። ማሯ ከመቀጽበት ድምፁ ወደ ደስታ ተቀይሮ እየተጣደፈ ከፈተላት። አይኗን መሬት ላይ እየተከለች ዳቦ ሰጅለት ብሎኝ ነው። አባዬ ደግሞ ቀለል ብሎ ከሆነ ናጫውተኝ ብሎሃል። በረጅሙ ተነፈሰች። እሺ ቀና ብለሽ አትይኝም አላት በልምምጥና ተስፋ በቆረጠ ድምፅ። እንካ ዳቦውን ተቀበለኝ፣ እየጠበቁኝ ነው። አሁንም አይኗን መሬት ላይ እንደተከለች ነው። ትዕዛዟን ከቆም ሳይቆጥር አገጯን በእጆቹ ይዞ ፊቷን ቀና አድርጎ እንድታየው ካደረገ በኋላ ለምን ሁለታችንም እንድንጎዳ ታደርጊያለሽ? ለምን ማሯ? ይበቃሻል። ራስሽንም እኔንም ከዚህ በላይ መጉዳት አቆሚ። ይህንን ሲላት ከገባችበት ዓለም ብንን ብላ እጆቹን ከፊቷ ላይ መንጭቃ ካላቀቀችው በኋላ ወደ ጎን ገፍትራው ክፍል ውስጥ በመግባት ከፊት ካገኘችው ወንበር ላይ ዳቦውን አስቀምጣ እየተቻኮለች ወደ በሩ ስትመለስ ቢኒያም የክፍሉን በር ቆልፎ እጁ ላይ አንጠልጥሎ በሩን በመደገፍ ፊት ለፊቷ ቆመ። ማሯን በፍርሃት አይኗን መሬት ላይ ተክላ እጆቿን እርስ በርስ እያፋተገች የሙትሙቷን ዝቅ ባለ ድምፅ ምን እያደረክ ነው ቢኒያም? ዞር በልል ልሂድበት፣ የጠበቁኝ ነው አለችው። አትሄጂም። ከዚህ በኋላ ማናችንም እንድንጎዳ አልፈቅድም። ይበቃሻል። በተለይ ደግሞ አንቺ ለብቻሽ እንድትጎጃ አልፈልግም። ይገባሻል ማሯ? እስኪ አንድ ጊዜ ድርቅናሽን አቁሚና ለኛ እድል ስጪ፣ ለእኔ ላንቺ እና ለፍቅራችን እባክሽ። ይበልጥ ወደ እሷ የተጠጋት በልምምጥ ጠየቃት። ምንድነው የምታወራው? እኔ ምንም አልተጎዳው። ቢገባ አሁን የምታደርገው ነገር ነው ይበልጥ እየጎዳኝ ያለው። አሳልፈኝ ልሂድበት እባክህ። ቢኒያም እባክህ ተወኝ። ወደ ኋላ እየሸሸች ሳታስበው ጮክ ብላ እያለቀሰች መለሰችለት። አልተውሽም። ሰማሽኝ ማሯ? መቼም አልተውሽም። ቆይሽ እኔ ምን ላድርግ? ስሜቱን የጋር ብቻ ያለ መስሎኝ ነበር። አንቺን ላለማስጨነቅ እኮ ብዙ ለፋው። ልተውሽ ልረሳሽ ሞከርኩ። ለብቻዬ ተሰቃየሁ። አሁን ግን አንቺም ጋር ስሜት እንዳለ ካወቅኩኝ በኋላ አልችልም። ብቻሽን ልተውሽ አልችልም። እርስ በርስ የሚፋተገውን እጆቿን በእጆቹ ጨብጦ አይኖቹን አይኗ ላይ ተከለ። ለቅሷን አላቆመችም። ተው እረፍ ቢኒያም፣ እኔ ጋር ምንም ስሜት የለም። እንደዛ እንዲሰማ ስላደረኩ በጣም ይቅርታ አድርግልኝ። በተሳሳተ መንገድ ነው የተረዳኸኝ። እጇን ካስለቀቀችው በኋላ እየተርበተበተች ፊቷን አዙራ መለሰችለት። ውሸት እንደማያምርብሽና እንደማትችም ጭምር ስንት ጊዜ ነግሬሻለሁ። ፈገግ ብሎ በፍርሃት የሚንቀጠቀጠውን ሰውነቷን ወደ እሱ አስጠጋቸው። በቃሽ ማሯ፣ ከዚህ በላይ ሁለታችንም እንድንጎዳ አታድርጊ። ካሁን በኋላ አንቺን ናፍቆት መቋቋም አልችልም። ሁሉም ነገር ደክሞኛል። ከኔ ለመራቅ አትሞክሪ። ብንን እንደማለት ብላ ከቅፉ በመውጣት እንባዋን እየጠረገች አይሆንም ቢኒያም፣ ይሄ በፍጹም አይሆንም። ትሰማኛለህ? በቃ ከህይወት ይወጣልኝ። እስከ ዛሬ ሁሉንም ችዬ ኖሬያለሁ፣ ለማንም ሳልናገር። ለአብሮ አደጌ ለሚስጥረኛ ኤልሲ እንኳ ትንፍሽ ሳልል ብቻዬን ሆዴን እያብሰለሰልኩኝ ተሰቃይቻለሁ። አሁን ግን ይበቃል። እኔ ለራሴ አዲስ እድል ልሰጠው ወሰኛለሁ። ሁሉንም ለመርሳትና አዲሷን መሪም ለመፍጠር እየሞከርኩ ነው። እባክህ ድጋሚ ወደ ህይወት እየመጣ አትበጥብጠኝ። እባክህ መዳን የጀመረው ቁስል እያገረሽ በጣም እንዲያመኝ አታድርግ። ይበቃል። አንተም አዲስ እድል፣ አዲስ ማንነት ያስፈልግሃል። እኛ ፍቅር የተከለከለና የማይሆን እሱማ ምን መቻን አለብህ? እሺ ደግሞ ቆራጥ ሁን። ምንም ነገር እንዲጎዳ አትፍቀድ። የምር እንደምትለኝ የምትወደኝ ከሆነ ለእኔ ስትል ራስን ጠብቅ። አንድ ማወቅ ያለብህ ነገር መቼም ቢሆን እንድትጎዳ አልፈልግም። እሱ እኔን በጣም ያሳዝነኛል። ስለዚህ ለእኔ ስትል ራስን ጠብቅ። ተለያይተን እንኳን በህይወቴ ከማረሳችሁ ሰዎች ትሆናለህ። በልጅነቴ እንደ ታላቅ ወንድም ጋሻ ስለሆንክልኝ፣ ወጣትነቴ ላይ ደግሞ ፍቅርን፣ ተሸናፊነትን ስላስተማርከኝ፣ ምርጫዬንና ውሳኔን ስላስተማርከኝም አመሰግንሃለሁ። ዓለም ላይ ያለ መልካም ነገር ሁሉ ላንተ ይሆንልህ። ደህና ሁን።
ከእጁ ቁልፉን በመውሰድ ክፍሉን ከፍታ ወጣች። ቢንያም በድንጋጤ ደርቆ በቆመበት ዘፍ ብሎ ሲወድቅ ከድንጋጤው ባኖ በፍጥነት ወደ በሩ ተመለከተ። ርቃለች። ዛሬውን የምትለየው ድጋሚ የማያት መሰለው። ጭንቅላቱ ድብልቅልቅ አለበት። ለማረጋጋት በእጆቹ ጭምቅ አድርጎ ይዞ ከወዲያ ወዲህ ሲዟዟር ቢቆይም አልቻለም። ከክፍሉ ጠረጴዛ ላይ የተደረደሩትን ዕቃዎች በእጆቹ በኃይለኛው በታተናቸው። አጠገቡ የነበረውን ወንበሩን በኃይል አንስቶ አፈረጠው። ዕቃዎቹን በእርግጫ እየጮኸ ያተራመሳቸው። አንዴ ቁም ሳጥኑን፣ ሌላ ጊዜ ግድግዳውን እስኪያለ በቦክስ ነረተው። በኋላ ከውጭ የሰማው ድምፅ ስለተሰማ ላብላቢ ሆኖ ሸሚዙን አውልቆ ጥቅልል ብሎ ተኛ። ማሯ ክፍሉን ለቃ ከወጣች በኋላ ወደ ቤቷ አልተመለሰችም። ግቢውን ለቃ እግሯን ወደ መራት መንገድ የተጓዘች ራሷን ደጋግማ ትወቅሳለች። ምንድን ነው የሰራሽው መሬም? ቆይ ይህንን ድፍረት ከየት ነው ያገኘሽው? አትረቢም። እንዴት በጌታሽ ላይ ይህንን ያህል ወሰን ታልፊያለሽ? ደጋግማ ትጠይቃለች። በዚህ ሁኔታ ከራሷ ጋር እያወራች ስትጓዝ ከጀርባው የሆነ ሰው ሲጠራት ተሰማት። ድምፁ ከሚመጣበት አቅጣጫ ዞር ብላ አቤት አለች። በጨለማ ማን እንደሆነ ስላልታወቃት ለማጣራት እየሞከረች። በዚህ ምሽት ወዴት እየሄድሽ ነው? ቀኑ ሙሉ እኮ ስራው እየወጥቼ እንኳን ቻው ሳልልሽ አላድርም ብዬ ከስራ በቀጥታ እየመጣው ነበር። ዊ ካሊዶ ስራ እንደዋልክ ብትነግረኝ እኮ እኔ ራሴ መጥቼ ቻው ልህ ነበር። ናሽ በቃ ወደ ቤት እንሂድ። መንገዷን ወደ እሱ አቅጣጫ እየቀየረች ግን ወዴት እየሄድሽ ነበር? ወደ ቤት ጉዟቸውን እየጀመሩ ሳለ ዝም ብዬ ወክል አድርግ ብዬ ነው፣ ከተማውን ለመሰናበት ያህል። አንቺ ልጅ በቃ መቼም እኮ አትገቢኝም። ጓደኛሽን እንኳን በቁጡ ሳትሰናበቻት ከተማውን ትሰናበትሽ? ግን ፊትሽ ልክ አይደለም እኮ። የሆንሽው ነገር አለ? በመንገዱና በመኪናዎች መብራት ታግዞ አተኩሮ እያያት አረ ምንም የለም። አሁን ይሄ ሳይገባህ ቀርቶ ነው? ቤተሰቦቼን፣ ሀገሬን፣ ጓደኞቼን፣ ዘመዶቼን እናንተን እኮ ነው ትቼ የምሄደው። እሱማ ልክ ነሽ። እንግዲህ ጠንከር ማለት ነው የሚያዋጣው። እኔ ለምንም ነገር እጅ ማትሰጠዋን ጠንካራዋን ማሯን የማውቃት። ደግሞ አብሽሪ ለኛ ይብላኝ እንጂ ለሄድሽብን አንቺ እንኳን በሄድሽበት ሁሉ ተወዳጅ ሆነሽ እንደምትቀጥ ያውቃለሁ። አሚን። እስኪ ዱዓ አድርግልኝ። በረጅሙ ተነፈሰች እና ማሯ ቤት ወጉ፣ ጨዋታው፣ ሳቅና ፌሽታው እንደደራ እኩለ ሌሊት አለፈ። ቢንያም ጋር ቤተሰቦቹ ሀዋይና ጋሻሊ በተደጋጋሚ የሄዱ መጥቶ እንዲጫወት ቢጠይቁትም አሻፈረኝ ብሎ ሳይቀላቀላቸው ቀርቷል። መሬምም ልቧ ከሷ ጋር ሳይሆን በአካል ብቻ ከነሱ ጋር ተደባልቃ ትንሽ ከተጫወተች በኋላ ደከመኝ በማለት ክፍሏ በመግባት እየተንሰቀሰቀች ሰላቷን ሰግዳ ጌታዋን እንዲምራት ተማጸነች። ያደረገችውን መላልሳ እያሰበች ራሷን በመውቀስና በተውበት ላይ እንዳለች ሳታስበው ከመስገጃዋ ላይ እንቅልፍ ጣላት። የማይነጋ የለምና ቀኑ ደርሶ ማሯ ቤተሰቦቿን ተሰናብታ ከነሱ ርቃ ለብቻዋ አዲስ ኑሮ የምትመሰረትበት ቀን ደረሰ። ሀገራቸው ከአዲስ አበባ ያን ያህል ሩቅ ስላልሆነ አባቷ ብቻ ልቤ እንዲረጋ ድርሼሽ ልመለስ ብለው ተከትለዋት ቢሄዱም መኪና ውስጥ ጎን ለጎን ለመቀመጥ ቦታ ስላላገኙ እሷን ከፊት አድርገው ኋላ ወንበር ተሰየሙ። መኪናው ሲንቀሳቀስ ተሰናብታ የተለየቻቸው ዘመዶቿ አስፓልቱ ዳር ቆመው እጃቸውን አወዛወዙ። እሷን በመላሹ አጸፋውን ትመልስ እንጂ በመስኮቱ መስታወት ስር አርቃ የምታየው ሌላ ነበር። ልቧን ከጭንቅላቷ ጋር እስክታስታርቅ ያልተፈቀደላትን ልትረሳው በመኳረች ቁጥር የበለጠ በልቧ ቦታ የምትሰጠውን ጨዋነቷን፣ አይናፋርነቷን እርግፍ አድርጎ ያስረሳትን ቢንያምን ነበር በስስት የምታየው። ወጉ እንዳይቀርና በቤተሰቦቹ ላይ አጉል ጥርጣሬ እንዳይፈጠር ስለፈለገ እንደምንም ከሁሉም ጋር አብሮ በመሆን አስፓልት ድረስ እቃዋን ተሸክሞ ሸኝቷታል። ፊቱ ልክ አልነበረም። ማሯ ይህንን ቀድማ ብታስተውለውም በዚህ ቅጽበት ግን ለመጨረሻ ጊዜ እንዳቀረቀረ በደንብ አተኩራ አየችው። ድንገት ቀና ብሎ አይናቸው ሲገጣጠም እንባዋ ፊቱን እየሞላው እጇን ወደ እሷ ዙራ አውለበለበች። ይች ነበረች የመጨረሻቸው ስንብታቸው። ሄደች።
በደንብ እንኳን አቅፎ ሳይሰናበታት። በመሄዷ ምን ያህል ልቡ እንደተሰበረ፣ በዝምታው ስንት አይነት ህመም እንደደበቀ ሳያስረዳት ድጋሚ በየቀኑ ሰበብ አስባቡ የሄደ ፊቷን ላያየው በፍቅር ቃላት እያስቆጣ ላያሽኮረምማት ተስፋ በሚያስቆርጡ ቃላቶቿ እንቅልፍ ላያጣ በድብብቆሽ አይን ላይን ሳይጋጩ ትታው ሄደች። ሳቂታዋ፣ የቤቱ ድምቀት፣ እህቱን ከሳምንታት በፊት የልቡን ንግስት የመጀመሪያ ፍቅሩን ደግሞ ዛሬ ተለየ። ማንም አላወቀለትም እንጂ ልቡ በኃይል ቆስሏል። ወንድ ልጅ አደባባይ አያለቅስም የሚሉት ባህል ይዞት እንጂ እየተንሰቀሰቀ ቢሸኛት ምን ያህል ደስ ባለው። ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።